በደህና መምጣታችሁ ሁላችንም በጣም ደስ ብሎናል። ዛሬ ከታችኛው ያስተዳደር ከወረዳ ከቀበሌ ከዛም ቀጥሎ ባሉት ደረጃዎች ሁሉ አልፋችሁ እዚህ በመድረሳችሁ ዛሬ ኢትዮጵያን ሊያድናት የሚችል ምክክር ብቻ ነው ብላችሁ አምናችሁ በመምጣታችሁ እንኳን ደስ ያላችሁ፣ እንኳን ደስ ያለን። ከኔ በፊት የተናገሩት ጓደኞቼ የተመኙላችሁ ምኞት ሁሉ የኔ ምኞት ስለሆኑ እሱም መደጋገም አልፈልግም። ነገር ግን ምክክር ማለት የአንድ ወገን ብልጭ ሀሳብ ብቻ የሚወሰድበት ሳይሆን ሁሉም ያላንዳች ፍርሃትና ያላንዳች ሀፍረት የሚሰማውን መግለጽ አለበት። በዚህ ላይ ምናልባት አመዳደባችሁ ከባለስልጣኖችም ጋር ሊሆን ይችላልና ባለስልጣን ስላለ እንፈራለን ብላችሁ የሀገራችሁን ጉዳይ በጉያችሁ ብቻ ደብቃችሁ መመለስ የለባችሁም። ስለዚህ ማንም ኖረ ማንም ተቀመጠ ለአማራ ክልል ለኢትዮጵያ ሕዝብ የሚበጀውን ነገር ከመናገር ወደ ኋላ እንደማትሉ ትልቅ እምነት አለኝ። ምክክር ማለት እኔ ላስተምራችሁ አልችልም። ምክንያቱም በባህላችን ላይ ውስጥ ከቤት አንስቶ ከጎረቤት ከዛም አልፎ ማህበረሰቡ ችግር በሚደርስበት ጊዜ ቁጭ ብሎ ምክክር ያደርጋል። እኛ ያመጣነው አዲስ ነገር የለም። እኛ ያመጣነው አሁን በሀገር ደረጃ ምክክር እንዲካሄድ ነው እንጂ ለምክክር አዲስ አይደላችሁም። ነገር ግን በሀገራችን ባህልም ምክክር በሚደረግበት ጊዜ ትልቁ የሚፈለገው መደማመጥ ነው። መደማመጥ ከሌለ ምክክር የለም። የምንደማመጠው ለምን መሰላችሁ? እኔ አንድ አቋም ይዤ ብቀርብ ሌላው የሚናገረውን በማዳመጥ የሱ ሐሳብ ከኔ የተሻለ ነው ከተባለ እኔም ከሱ ጋር እንድደመር ስለምፈልግ ነው። ስለዚህ ማዳመጥ በሚገባ ትልቅ አስተውሎት ሊሰጠው የሚገባ ነው። እዚህ በምክክር ጊዜ እንደ ፍርድ ቤት ጥብቅና የለም። አሸናፊና ተሸናፊ የለውም። ሁሉም አሸናፊዎች ናቸው። ስለዚህ ከመጀመሪያውኑ አንስታችሁ በምትመካከሩበት ጊዜ ለማሸነፍ ሳይሆን ለመግባባት ነው። መግባባት ከተገኘ ደግሞ ወደሚፈልገው ውሳኔ ለመሄድ ስለሚቻል በሚገባ እንትን ነው። እዚህ ላይ ማህበር ነው ከሁሉ በላይ የሚሆነው፣ የግለሰብ አይደለም። ግለሰቡ የተለየ ነገር እንትን ቢሆን በሀገር ሽማግሌዎች መክሮ ወደ ብዙሃኑ ሀሳብ መምጣት ይኖርበታል። ስለዚህ ይህንን በዝርዝር በምትነጋገሩበት ጊዜ በሚገባ እንድትገነዘቡት ለማሳሰብ ነው የምፈልገው። አንደኛው መደማመጥ የፍርድ ቤት ጉዳይ አይደለም። ጠበቃ ቆሞ አሸናፊና ተሸናፊ አይለይም። አሸናፊዎች ሁላችንም ስለምንሆን የአንዱን ችግር ጠግነን የሌላውን ደግሞ ደህናው ጋር አስተባብረን አንድ አይነት ውጤት ለማምጣት ነውና እንትን ነው። እዚህ በአማራ ክልል ይህንን ጉባኤ ለማካሄድ ብዙ ጊዜ ፈጅተዋል። ሪሊ እዚህኛው ላይ ከወረዳ አንስቶ ከእናንተ ጋር ሲተባበሩ የነበሩትን የኮሚሽኑን ሰራተኞች የአስተዳደሩንም ሰራተኞች ሁሉ ማመስገን እንፈልጋለን። ያለነሱ ጥረት ይሄ ዛሬ የምናየው ነገር የተሳካ ሊሆን አይችልም። እሱም ብቻ አይደለም፣ አሁንም ከብዙ ቦታ ችግር ተቋቁማችሁ እዚህ ስለመጣችሁ አንድ ፍሬ የአማራ ሕዝብ አስቀምጦ መሄድ ይኖርበታል። ዝም ብለን ለስብሰባ አይደለም የጠራናቸው። ይቺን ሀገር ከተቸገረ ወደፊት ለማሳለፍ ወይም ለማሻገር የሚረዱትን ምክክር ሀሳቦች እንድትሰጡ ነውና፣ በተረፈ እግዚአብሔር ከእናንተ ጋር ይሁን። ምክክራችሁን ይባርከው። አመሰግናለሁ።